ደቡብ ኮሪያ ለሚካሄደው የቴኳንዶ የዓለም ሻምፒዮና ስልጠና ተሰጠም። የአዲስ አበባ ቻንግሁን ኢንተርናሽናል ቴኳንዶ አሶሲዬሽን ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር በመተባበር ከጥር 4 እስከ ጥር 17 ሲያካሂደው የነበረውን አንደኛ ደረጃ የዳኝነትና የአሰልጣኝነት ስልጠና ትናንት በ4 ኪሎ ስፖርትና ትምህርት ማዕከል ወክማ አጠናቋል። ስልጠናው ከ30 ክለቦች የተውጣጡ 42 ሰልጣኞችና 45 ዳኞች ስልጠናቸውን በሚገባ ተከታትለው ለምረቃ በቅተዋል። ስልጠናው በዳኝነት ስነ ምግባር፣ በሕግና ደንብ፣ ትውልድን በአካልና በአእምሮ ጠንካራ አምራች ዜጋ በሚያደርጉ ጉዳዮች ላይ ያተኮረ እንደነበረም ተነግሯል። ይህ ስልጠና በመጪው ሰኔ ወር በደቡብ ኮሪያ ለሚካሄደው የዓለም ሻምፒዮና ዝግጅት አካል እንደሆነ ሲገለጽ፣ ይህም በቴክኒኩ ረገድ ለተወዳዳሪዎችና ለምልመላ ሂደቱ ከፍተኛ ሚና ይጫወታልም ተብሏል። ስልጠናው በኢትዮጵያ የቻኖ ቴኳንዶ አሶሲዬሽን ለመመስረት ተተኪ ስፖርተኞችን ለማፍራት እንዲሁም በሀገሪቱ ያሉትን በርካታ የማርሻል አርት አዘውታሪዎችን ጥሩ ውጤት እንዲያመጡ ያለመ እንደሆነ የኢትዮጵያ ቻንግሁን ቴኳንዶ ፌዴሬሽን ፕሬዚዳንት ኢንተርናሽናል ኢንስትራክተር ኤልያስ ኩመል ተናግረዋል። ሰልጣኞቹ በሰጡት አስተያየት አሰልጣኞች የወሰዱት ስልጠና በቀጣይ ላሉባቸው ውድድሮች ብቁ ለመሆን እንደሚረዳቸውና ያላቸውን ነገር በደንብ ለማጎልበት አጋጣሚዎችን እንደፈጠረላቸውም አብራርተዋል። ዘርፉ በአፍሪካ የተሻለ ደረጃ ላይ ቢገኝም በዓለም አቀፍ ደረጃ ግን ዝቅተኛ ነው የተባለ ሲሆን ይህንን ለማሻሻል ደግሞ የሚመለከታቸው አካላት በተለይም መንግስት ለቴኳንዶ ዘርፍ ትኩረት ቢሰጠው ሀገርን ማስጠራት እንደሚቻል በመርሃ ግብሩ ላይ ተመላክቷል።